ሰኒ አንቺ ሰኒ ማነው በዚህ ደረጃ ስልክሽ ላይ የሚደውለው? መተኛት አልቻልኩም እኮ እየተደወለ ነው። ፍቅር ነው ያልሽው? እርግጠኛ ነኝ በዛ ጆከር ምክንያት ነው። ቆይኛ ሌሊት እንኳን አንተኛም እንዴ? እንዴት በዚህ ሰዓት ይደውላሉ? አረ የሰይጣን ጆሮ ይደፈን በሰላም በሆነ በይ። እና በዚህ ሌሊት ይደወላል? እንዴት? ቆይ ዝም በይ ላውራት። ሄሎ ፍቅር። ሄሎ ሰኒ፣ እንዴት አመሸሽ? ምን ነው ይሳደቡልሽ? ጆከር ደህና አይደለም እንዴ? እንዴ ጆከር ካንቺ ጋር አይደለም እንዴ? ምን ያልሽ ነው ፍቅር? በይዛት ምን ይጠይቅ የምጠይቅኝ? ሌሊት እኮ ነው ሰኒ። ወይኔ ወንድሜ እኮ የት ሄዶ ነው ታዲያ? ሰኒ አንድ ነገር ልነግርሽ ነው። ማለት አላውቅም፣ የተፈጠረው ነገር ግን ጥሩ አይመስለኝም። ተረጋጊ ማፊ። ቆይ ምን የተፈጠረው ነገር? በማይታወቅ ስልክ ቁጥር መልእክት ደርሶኝ ነው። ማለት ማን ይላክልሽ? ማለት ምንድን ይላኩልሽ? ሰኒ ምንድን ነው የተፈጠረው? ጆከር የሆነ ነገር ሆኗል መሰለኝ። ማፊ ምን አልሽኝ? ጆከርን አጠብቁት ከኔ ጋር ነው የሚል መልእክት ነው የተላከልኝ እና እስካሁን ደግሞ ቤት አልተመለሰም። በቃ እንደዛ ያቱት አደረጉት ማለት ነው? ማለት እነማን ናቸው የዛቱት? ምንድን ነው የተፈጠረው? እህቴ ጆከርን ወሰዱት። ምን? ጆከርን ወሰዱት? እህቴ በህልሜ ነው እንዴ? እስቲ ምናልባት እያለምኩ ይሆናል። ቀስቅሽኝ። ሰኒ እያለምሽ አይደለም፣ ሁሉም ነገር እውነት ነው። ግን ደግሞ እባክሽ ተረጋጊ። በቃ ፖሊስ ጣቢያን ቢሆን እሄዳለሁ እህቴ። አይ በዚህ ሰዓት እንኳን ፖሊስ ጣቢያ መሄድ ተገቢ አይደለም። ምናልባት የጆከርን ነገር ልታወሳስቢበት ትችያለሽ። እህቴ ጆከር የሆነ ነገር ከሆነ እኔ አልችልም። እሺ እኔ አልችልም። በቃ ልሂድ። ትችያለሽ ሰኒ። ይኸውልሽ ተረጋጊ። አሁን እንደዚህ ተጣርፈሽ የምትወስኝ ውሳኔ ምንም ነገር አይለውጥም። ተረጋግተን ነው እሺ ማሰብ ያለብን። እባክሽን ተይ። እኔ ምን ሆንኩኝ? ይኸው አሁን እኮ ከአንቺ ጋር ነው ያለሁት። ቢያንስ አሁን እንኳን ለእሱ አታስቢም እንዴ? ለምንድን ነው እንደዚህ የምትይኝ? አሁን እንደዚህ አብዝቶ መጨነቅን ምን ይሉታል? በቃ ጆከር እኮ ምንም ላይሆን ይችላል። ታገተ ብቻ አይደል እንዴ የተባለው? እህቴ ጆከር ከዚህ በፊት እኔን ስላስመለጠኝ ብቻ በጩቤ እንደተወጋ ታውቂያለሽ አይደለም? አሁንም በቃ ስለተናደዱ እየተከታተሉት ነው። ሰኒ ተረጋጊ። ይኸውልሽ እኔ በሱ የመጣ ጦስ አንቺንም ይወስዱብኛል ብዬ ስጨነቅ ነው የኖርኩት። አሁን ደግሞ እሱን ወሰዱት። ቆይ ምን አይነት ጣጣ ውስጥ ነው የገባው? ግን ይኸውልሽ በዚህ ማለበዛ አንቺ መረጋጋት ነው ያለብሽ። እንዴ ቆይ ዛሬ እንዴት ነው የምነጋልኝ? እኔ ፖሊስ ጣቢያን ቢሆን ሂጅ ያመለክታለሁ። ማንም ከህግ በላይ ሊሆን አይችልም። ሰኒ ምን ሆነሽ ነው? ቆይ በዚህ ሰዓት ፖሊስ ጣቢያ ሄደሽ አንድ ነገር ቢያደርጉትስ? ቢገሉትስ? ታዲያ እጅን አጣጥፌ እንድቀመጥ ነው ፍላጎትሽ? እሺ ወጣሽ። በዚህ ጨለማ ልትደርሺ ነው? አላውቅም። ወይ ደግሞ ካልሆነ ለዛ ለማይረባ ሰው ይደውልለታለሁ። እኔን አይፈልገኝም እንጂ እኔን ወስዶኝ ጆከርን ይመልሰው። ካልሆነ አንሳው። ይህ የማይረባ ይኸው አያነሳም። ሰኒ ግን ጭራሽ እኔን አትወጂኝም አይደል? ለውዱ ፍቅርሽ አንቺ ሁሉም ነገር አሳልፈሽ ስትሰጪ፣ እህቴ ግን ምን ትሆናለች ብለሽ ዞር ብለሽ እንኳን አታየኝም አይደል? ኦፍ በቃሽ እህቴ። ደግሞ በይሳት አንቺ እንደባብል ታደርጊ ነው። ይኸውልሽ ሰኒ እኔ ለአንቺ ነፍሴንም ቢሆን አሳልፌ እሰጣለሁ። አንቺ ግን ከጆከር ውጪ ሰው እንደሌለ እንደማይታይሽ ነው የገባኝ። እህቴ እኔ ስለ ፍቅር ለአንቺ ልነግርሽ አልችልም። እስቲ ስለ ሱራ አስቢ። የእህት ፍቅር ሌላ ነው፣ የባል ፍቅር ሌላ ነው። ቆይ በይሳት ለምንድነው እንደዚህ የምትይኝ? ቢያንስ እንኳን አሁን እንኳን ተረጂኝ እስቲ። ሰኒዬ ነገሩ እንደሚያስጨንቅ እኮ ይገባኛል። በቃ ይኸውልሽ ከነሳንቹ ጋር ቢሆን ነገ እንፈልገዋለን። አሁን ግን በዚህ ሰዓት የትም አትወጪ። አርፈሽ ተኝ። በቃ እንቅልፍ ባይወስድሽም እዚህ ቁጭ በይ። እሺ እኔ ለመረጋጋት ሞክራለሁ፣ ግን ተኝ እንዳትዪ። እሺ በቃ ቁጭ ብለን እናነገው መቼስ ታዲያ። አንተ ምን እሺ ነው? እኔን ሰሞኑን ጋቢና ምናምን ልክ አይደለም። የሆነ የተፈጠረ ነገር አለ የማላውቀው? ምንም የተፈጠረ ነገር የለም። አንተ ምን እሺ ነው? ባለፈው ሊና ማፊን ስላጫወተሻት ምናምን ነገር ደበረ እንዴ?
ምንም ነገር የለም አልኳር እንዴ? ለምን አርፋተኛ? ለምን ብዬ ነው የምተኘው? ምን አገኘው ብዬ ነው የምተኘው? በዛ ላይ ወሬ እንደዚህ እንደከበሮ እየጮኸ የሰው ልጅ ግዴታ ፍራሽ ላይ ስለተቀመጠ መተኛት አለበት? አሁን በቀን ሰማኛለህ? ለራብ መድኃኒቱ እንቅልፍ ነው። እንቅልፍ ደግሞ ዋነኛ ምግብ ነው። አርፈተኛ። ገባኝ። በህልሜ አሁን ተኝቼ በህልሜ የምፈልጋቸው ምግቦች እዚህ ጋር ምናምን በሜኑ አዝዤ ምናምን እዚህ ጋር በየአይነቱን ፓስታው ምናምን እንደዚህ እያነሳሁ ምናምን ነገር እንትን እንደበላ በህልሜ እንዳይ ነው። አንተ ደግሞ የሆነ ነገር ማንዘዘት ትወዳለህ። በቃ የራስ ጉዳይ። የራሴ ጉዳይ ነው እና ስራ መስራት ነው። እስከ መቼ ነው የምትቀመጠው? ማን እየሰራልህ ያበላል? ጉብል ላይ አንተ እያለህልኝ ለምን ብዬ ነው የምሰራው? ወይም ካልሆነ ለምን ጥገኝነት አትጠይቅም? አይሻልም? አረ ጎብላ፣ እኔ መቼም አንተ ላይ ሆኜ እኔ ራሴን እንደጥገኛ አንድ ቀን ጎብላ አንድ ቀን ራሴን አይቻለቅ ተምሬ ነበር። እኔ በቃ ግዴታን እየተወጣ እንደሆነ እኮ ነው የሚገባኝ እኮ አይደል? ለምን የአባትን ስም በእኔ አታስቀይሩ? አንተ ጭራሽ አባቴ ሆንኩ መሰለህ እንዴ? ታዲያም ችግር አለው? 18 ዓመት አልሞላኝም ብዬ ቀለብ ልቆርጥልኝ እኮ አስገድድሃለሁ ዳድ። አረ ሰው አሁን ሲያስጠላ። ወይ ስራ አሰራ ወይ አታሰራ። እጭ ሄሎ ሄሎ፣ አላወከኝም እንዴ? ምን ልታዘዝ? ማፊ ነኝ እኮ አውቄሻለሁ። ምንድነው የተፈጠረው? ምን ሆነሻል? ጎቤው ትልቅ ችግር ተፈጥሯል። በጣም ትልቅ ችግር። እሺ፣ ይህን ደግሞ ከአንተ ውጭ ሌላ ለማንም እንደማልናገር ታውቃለህ እኮ። ንገሪኝ፣ ምንድነው የተፈጠረው? አታስጨንቂኝ እንጂ። አታስጨንቂኝ? በቃ እሺ፣ ሁልጊዜ የምንገናኝበት ቦታ ላይ እጠብቅሃለሁ። ሁሉንም ነገር ስትመጣ እነግርሃለሁ። እሺ ፒስ። በቃ እሺ። ምነው አትመጣም? ሴትዮ እሺ አልኩሽ እኮ። ምነው ሳንቹ አጠገብ ስላለ ነው አይደል እንደዚህ የምታወራው? እሺ በቃ ገብቶኛል። ብቻ ግን ሳትነግረው ብቻህን ና። እሺ አዎ፣ ከገባሽ ደግሞ እንፈተዋለን። አታስቢ። እሺ እሺ፣ እጠብቅሃለሁ። ደግሞ ማናት እባክህ የምትጨነቅላት እንደዚህ? ማንም አይደለች። አንድ ቸካ ነች። ስለ ስራ ጉዳይ አውርቻት ነበር። ተገኝቷና ሹፈው እያለች። ተይ እንጂ ጎበላ፣ አራዳ ለአራዳ መቼ ይሸዋወዳል ብለሽ ነው? እና አንተ ሁሉም ነገር ማወቅ አለብህ ማለት ነው? ተው እንጂ ጎበላ፣ ተው እንጂ እንዴ! አንተ ማለት እኔ ማለት ደግሞ አንተ እንዴ! ለምንድን ነው የማላውቀው? አይን እንዳልጠብስሽ ነግሬያለሁ። ወይኔ ተጨቃጨቁ መጣች። አንዴ ላናግር። ጎቤው እሱ ነገርሽ ነገር አለ እናቴ። አረ ተፋጩ ምናምን ልትለኝ? እሱ ሁለተኛው ነው። ሌላም ነገርሽ ነገር አለ። ጆከርን ወሰዱት አይደለም? አዎ ሰኒ፣ ምን ማድረግ እንዳለብኝ ግራ ገብቶኛል። እኔ ራሱ ምን እንደማደርግ አላውቅም። የኛ ጠላቶች ታውቂያቸዋለሽ። ከዚህ በፊት በጩቤ ወቅተውት ነበር። አሁን ደግሞ ምን ሊያደርጉት እንደሚችሉ ማሰብ አልፈልግም። ሰኒ፣ ያንን ጊዜ ማስታወስ አልፈልግም። ያኔ ወንድሜ በጣም ተጎድቶብኝ ነበር። በስንት መከራ ነው ሄዳ ነው። አሁን ግን ይልቀቁት ይግደሉት፣ ምንም የማውቀው ነገር የለም። ቆይ ከኛ ምንድን ነው የሚፈልጉት? ያኔ እኔን ስላስመለጠኝ ሁሉንም ነገር አበላሽቶባቸዋል። ለዛ እስካሁን ይጠሩታል። ቆይ አሁንም እንደዚህ ያደረገው ስፒድ ይመስልሻል? ሳኒ፣ ቆይ አንቺ ምንድን ነው የምታውቂው? ንገሪኝ። ወንድሜ እኮ ለእኔ ምንም አይነግረኝም። ቆይ እያስፈራሩት ነበር እንዴ? ቆይ እስቲ ንገሪኝ፣ ለማን ነው መልዕክቱ የተላከው? በማፊ ስልክ ነው። እንዴት በሷ ስልክ ሊላክ ቻለ? ቆይ አሁን የት ናት? የለችም፣ ሞታለች። እሺ ቆይ በቀጥታ መልዕክቱ ምንድን ነበር የሚለው? ጆከርን አጠብቁት ከኔ ጋር ነው የሚለው። ከዛ ማፊ ደንግጣ ለሰኒ ደውይላት አለችኝ። ቆይ ግን በዛ ምሽት ለምን ሌሊቱ እንዴት እንደረዘመብኝ ልነግርሽ አልችልም። ምናልባት ከአንቺ ጋር አምሽቶ ይሆናል ብላ አስባ ነው ደውይላት ያለችኝ። ወይ ካልሆነ ፖሊስ ጣቢያ እንሂድ እንዴ? ፍቅር፣ በዚህ ጉዳይ ፖሊስ ጣቢያ መሄድ እንደማንችል ታውቂያለሽ አይደል? አውቃለሁ፣
ወንድሜ እንዲገሉብኝ ስላልፈለግኩ ነው እንጂ እስካሁን አርፌ አልቀመጥም ነበር። ግን ደግሞ ምንም ሳላረግ ወንድምሽ ሞተ እንዲሉኝ አልፈልግም። ተይ ፍቅር፣ እንዲህ ስለሞት አታውሪ። ጆከር እኮ ደህና ነው። እሺ ቆይ ምን እናድርግ? ለእኔ ሁሌ መልዕክት በሚላክበት ስልክ ጥሩም ደውዬ ነበር፣ ግን አይነሳም። ማለት አንቺንም ያስፈራሩሽ ነበር እንዴ? አዎ ያስፈራሩኝ ነበር። ቤቴ ይመጣሉ፣ ከጆከር ራቂ፣ እምቢ ካልሽ ግን አብረን እናጠፋሻለን ሲሉኝ ነበር። ወንድሜ ስፒድ የሚክደውን ሰው አይወድም ይል ነበር። እኔ አሁንስ በጣም ነው ስልችት ያለኝ። ቆይ እኔና ጆከር በሰላም መኖር አንችልም እንዴ? ሰኒ ይህንንም ታልፉታላችሁ። ወንድሜ ብቻ በሰላም ይመለስ። ቆይ አሁን ምን እያደረጉት ይሆን? እርግጠኛ ነኝ ወንድሜ ደህና ይሆናል። አቤት ምንድን ነው ፊትሽ ልካል አኩሽን? እባክህ እሱን ተው። ግን ሳንቾ ምንም አላወቀም አይደል? አይ ማፊ ይኸውልሽ ሳንቾ ቡዳ ነው እንደ አንቺ የሌለ ሲጋተተኝ እኮ ሊና ስትመጣ የተናደድኩ መስዬ ወጣሁት ማለት ብቻ። ግን ምንም አላወቀም አይደል? እንዴ ያንን ሁሉ ነገር አውርቼ ያልሰማሽኝ ማለት ነው? ኧረ ምንም ነገር ያወቀው ነገር የለም። ይልቅ ምንድን ነው የተፈጠረው እስኪ ንገሪኝ። ጎቤው እባክህ እርዳኝ። ባለፈው ልረዳሽ አልቻልኩም ካልከኝ በኋላ ትመጣለህ ብዬ አላሰብኩም ነበር። ይኸውልሽ እኔ በሴት የሚጨክን አንጀት የለኝም። እንዴ ቅድም እኮ ድምፅሽን ስሰማው በጣም ደንግጬ ነበር። ምንድን ነው የተፈጠረው? ግን ይኸውልሽ አሁን ላይ ማልቀስ ምናምን ሙድ እንዳታራምጅብኝ በእናትሽ። አይ አላለቅስም። እሺ ግን ልቤ በጣም ነው የተሰበረው። በእውነት በጣም ነው ያዘንኩት። ይህ ሁሉ ነገር የተፈጠረው በእኔ ምክንያት እንደሆነ እያወኩኝ ግን ዝም አልኩኝ እኮ። ምንድን ነው የተፈጠረው ንገሪኝ። ጎቤው ጆከር ጠፍቷል። ያገተው ደግሞ ባለፈው እንድትከታተል የነገርኩህ ሰው ነው። ምን? ጆከር ተያዘ? አዎ። እና ደግሞ ሰውየው እኔ እሱን ካላገባሁት የሚለቁ አይመስለኝም። እንዳገባው ይፈልጋል። እንዴት? ቆይ ሰውየው ከአንቺ ምሮ የሚፈልገው? ባለፈው ነገርኩህ አይደል እንዴ? እኔን ካገባ በኋላ ንብረቴን ወርሶ እኔን መግደል ነው የሚፈልገው። ደግሞ ግዴታ ጆከር መመለስ አለበት። እሱ ካልተመለሰ ሰኒና ፍቅርም እንደሚሆን አስበዋል። ሁለት ሰው ከሚጎዳ ቢያንስ እኔ አንድ ሰው ቢጎዳ ይሻላል። እኔ ማንም እንዲጎዳ አላደርግም። እንዴ ማፊ አንቺም እኮ እንደሱ አንድ ነፍስ ነው ያልሽው። ቢሆንም ጆከር፣ ፍቅር፣ ሰኒ ሶስት ናቸው። እኔ ግን አንድ ነኝ። ስለዚህ መጎዳት ካለብኝም እኔ ነኝ የምጎዳው። ደግሞ እነሱ ምንም አላጠፉም። አይሆንም። ሲጀመር ጆከር ታግቶ ዝም ምን ይመስልሻል? ስሚ አንቺን ወሰደሽም አልወሰደሽም የግዴታ ጆከርን ማስፈታት አለብኝ። ይህን ነገር ደግሞ ለብቻዬ ማድረግ አልችልም። ሳንቾ መኖር አለበት። እንዴ ቆይ ከዛስ? እሺ ሳንቾ አወቀ ማለት እኮ ሀገር ሙሉ ሰማው ማለት ነው። ቆይ እንዴት ልታደርግ ነው ከዛ በኋላ? ችግር የለውም። እኔ ካስጠነቀቅኩት ምንም ነገር አይናገርም። በእርግጥ ሳንቾ ወረኛ ነው፣ ግን ቢሆንም እንደዚህ አይነት ሲሪየስ ነገር ይናገራል ብዬ አላሰብም። በእናትህ ጎቤው ከፈለክ እኔ ብር ጨምርልሃለሁ፣ ሌላ ሰው አብሮ ይሁን። አይሆንም። እኔ አሁን ላይ ከወንበሮች ጋር አልሰራም። እንዴ አንቺም ቢሆን ተረጅኝ እንጂ የሳንቾን ጉዳይ ታዩ። ሳንቾን ቆራርጣለሁ ብዬ ካስፈራራት ምንም ነገር አይናገርም። ለእኔ ሲል ደግሞ ብዙ ነገር ያደርጋል። አንቺም ቢሆን ተረጅኝ እንጂ። እሺ ችግር የለውም። ብቻ ጆከር ይፈታልኝ። ከዛ ደግሞ ፍቅርና ሰኒ ሰላም በሆኑ። ሳንቾ ምንም ነገር ሳልነግረው ራሱ ከደረሰበት ያን እኔ ላስቆመው አልችልም። እመነኝ፣ ጆከር እስከ ነገር ድረስ ካልመጣ ራሴ ሰውየው ጋር ደውዬ በሀሳቡ እስማማለሁ። ምንም እንዳታስቢ። ራሴ ለሰውየው አሳልፌ እሰጣለሁ ምናምን የሚባል ነገር ግን መስማት አልፈልግም። እና የፍቅርን እንባ በየቀኑ እያየሁኝ እያስመሰልኩኝ አብሬያት እንድቆይ ነው የምፈልገው። ሲጀመር እኔም ወደ አባቴ ብሄድ ነው የሚሻለኝ። አንቺ ተስፋ ስለመቁረጥ ምናምን ልታወሪን ባልሆነ ያልተነካ ግልግል ያውቃል ማለት ምን ለማለት ፈልገህ ነው? ማፊ አሁን ምንም ብልሽ አይገባሽም። አንድ ቀን ግን እነግርሻለሁ። አሁን ግን ተስፋ እንዳትቆርጪ፣ አብረን እናልፈዋለን። እውነት በጣም መልካም ሰው ነሽ ጎቤው። በቃ ልሂድ። ፍቅርን ብቻዋን ትቻት ነው የመጣሁት። ፒስ በቃ እኔም ልሂድ። ከሳንቾ ጋር ሰኒን ልያት። እኔም መጥቼ ባያት ደስ ይለኝ ነበር፣ ግን ማስመሰሉ ፍቅር ጋር ብቻ ይበቃል። እያስመሰልሽ እንደሆነ ለምን ታስቢያለሽ? ሌላ ስያሜ የለውም። ምን ላድርግ? አረ በቃ ጆኬ ይፈታል፣ አታስቢ። ተስፋ አደርጋለሁ። በቃ ቻው።
እባካችሁ ፍቱኝ። ቆይ ማን ነው እዚህ ያሰረኝ? ፍቱኝ እያልኳችሁ ነው። ወንድ ከሆናችሁ ለምን ፊት ለፊት አትገጥሙ? ሰሙኛላችሁ? ሰውን እኮ ከጀርባው ነው መጉዳት ወንድነት ወይም ደግሞ ጀግንነት አይደለም። ወንድ ከሆናችሁ ፍቱኝና ፊት ለፊት ለምን አንገጣጠም? ፍቱኝ። የማትረቡ ናችሁ። አቤት ጆከር፣ እንዳሰባችሁት አደረጋችሁት ማለት ነው። ወይኔ ሰኒ፣ የዛኔ እኮ ነግሬሽ እሺ ብትይኝ ኑሮ የሁሉ ነገር ባልተፈጠረ ነበር። ጥፋ ስልሽ እሺ ብትይኝ ሰኒ የሁሉ ነገር ባልተፈጠረ ነበር። የማትረባ አስፍታኝ እያልኩኝ ነው። ወንድ ከሆናችሁ ፍቱኝና ለምን እንደሆነ እንዳናወራ። የማትረቡ ወይኔ ሰኒ፣ በእኔ ምክንያት እነዛ ውብ አይኖችሽ እያነቡ ይሆን? እህቴ፣ በእኔ ምክንያት እንደተጨነቅሽ አውቃለሁ። እባካችሁ ፍቱኝ። እሺ ቢያንስ እንኳን ስልክ አስደውሉ። ስፒድ እዚህ እንዳለ አውቃለሁ። አንተ እንደዚህ እንደምታደርግ አውቃለሁ። ቆይ እኔን መበቀል ከሆነ የምትፈልገው የዛኔ እኮ በጩቤ ወቅተኸኝ ነበር። ከዚህ በላይ ምንድን ነው የምትፈልገው? እኔን መግደል ከሆነ የዛኔ ለምን አጨረስከኝ? ፍቱኝ። የማትረቡ ናችሁ። ቆይ ከዚህ በላይ ምንድን ነው የምትፈልገው? ለምንድን ነው የምትጎዳን? የማትረቡ ናችሁ። አሳያችኋለሁ። እኔን እንደዚህ አድርጋችሁ መቆየት አትችሉም። አሳያችኋለሁ። የማትረቡ ወይኔ እባክሽን ፍቅር እንደዚህ መሆንሽን አቁሚ። ጆከር እኮ በጣም ጠንካራ ሰው ነው። እንዲሁ በቀላሉ እጅ የሚሰጥ ሰው አይደለም። ደግሞ መኝ ታገኘዋለሽ። ብሩኬ ከወንድሜ ጋር ተጣልታችሁ እንደነበር አውቃለሁ። የተፈጠረውን ነገር ልትነግረኝ ትችላለህ? ቆይ በዛ ሰዓት ከአንተ ጋር ስለተጣላ ብቻ ተናዶ ነው ወይስ ሌላ ያናደደው ነገር ነበር? እውነቱን ንገረኝ። ምንድን ነው የተፈጠረው? አይ ፍቅር፣ እኔና እሱ እኮ የጣላነው በስራ ጉዳይ ነው። ደግሞ የዚህን ያክል ከባድ ጸብ ውስጥ አልገባንም። በቃ አለ አይደል የወንዶች ጸብ። ወንድሜ ዝም ብሎ የሚጣላ ሰው እንዳልሆነ አውቃለሁ። ቆይ መንስኤው ምንድን ነው? ብሩክ ከመጥፋቱ ጋር ይገናኛል? ፍቅር ምን እያልሽ ነው? አንተን ያሳገዝከው ብቻ እያልሽ እንዳይሆን። አሁን ላይ በትክክል ምንም እያሰብኩ አይደለም። እባክሽን ፍቅር እንደዚህ አትሁኝ። ብሩክ ወንድሜ ለእኔ ምን ማለት እንደሆነ አታውቅም። እሱ ከሌለ እኔ መኖር አልፈልግም። ብሞት ይሻለኛል። እንዴ ፍቅር ቆይ ምን ሆነሽ ነው እንዴ? እንዴት እንደዚህ ታስቢያለሽ? ቆይ መሞትን እዚህ ጋር ምን አመጣው? ደግሞ ጆከር ደግሞ ይገኛል። ብሩክ ልታጽናናኝ ስለመጣ በጣም አመሰግናለሁ። ግን አሁን እዚህ ቁጭ ብዬ ሀዘኔን ማውራት አልፈልግም። እባክህ ወደ ውስጥ ገብቼ እንዳርፍ ትፈቅድልኛለህ? አንቺ ረፍት አድርጊ እንጂ እኔ እሄዳለሁ። ስራም ስላለብኝ በቶሎ መስራችሁ ነገሮች ስላሉ ደግሞ በዛ ላይ ደግሞ ለሰኒ ደውይላት ነበረ። እህቷ ነበር ጆከር መጥፋቱ ነገረች። በጣም ደንግጬ ወደ አንቺ ስበር መጣሁ። በጣም አመሰግናለሁ ብሩኬ፣ የእውነት በጣም ነው የማመሰግነው። ግን አሁን ምንድን ነው ችግር አለ እንዴ? አንተ እያለ ችግር ይጠፋል እንዴ? አልገባኝም። እኔና አንቺ ከዚህ በፊት እንታወቃለን? ማለቴ ከዚህ በፊት ያጣላን ነገር አለ? ሰዎችን ለመጥላት እኮ የግዴታ ፊት ለፊት ቁመህ ቃል መለዋወጥ አለብህ ብዬ አላስብም። ይመስለኛል ጆከር በመጥፋቱ ሁለታችሁም ተጨንቃችኋል። የምታወሩትን እያወቃችሁ አይመስለኝም። ከጆከር መጥፋት በላይ አንተኛ ህይወት ውስጥ መግባት በጣም ያሳስበኛል። እሺ ህይወታችሁን ውስጥ ስለገባ ቆይ ምን ለማለት እየሞከርሽ? ስማ፣ በእህትና በወንድም መሀል ጥላቻን ለመዝራት እየሞከርክ እንደሆነ ማላቅ ነው እንደሚመስልህ። ሲጀመር የት ነው የምታውቂኝ? እኔ ከዚህ በፊት አይቼሽ አላውቅም። ጆከር መስሪያ ቤት ነው የማውቀው። ከጆከር ጋር የተጣላህበት ነገር ምን እንደሆነ በደንብ አውቃለሁ። እኔ ፍቅር ላጽናናት ነው የመጣሁት። ከአንቺ ጋር የመጠላት ፕሮግራም የለኝም። ጥርግ በል። ቀድሞውን ለማጽናት እንዳልመጣ አውቃለሁ። እሺ እዚህ ድረስ የመጣው የፍቅርና ቴንሽን ለመሳብ ነው አይደለ? ይኸውልህ ፍቅርን ሹሩ በማለት ልቧን አገኛለሁ ብለህ አስበህ ከሆነ ተሳስተሃል። ቆዳቸው ለስለስ አድርጎ የሚገቡ ሰዎች ምን አይነት እንደሆነ አውቃለሁ። ከራስ ፀጉር እስከ እግር ጥፍር ድረስ በእኔ አይን ስር ነሽ። እንደምከታተልህ ወቅ ይመስለኛል። ስለኔ ምንም ነገር የምታውቂው ነገር የለም። ለዛ ነው በጣም ረዥም ወሬ የምታወሪው። ሁኔታ ምንም አላማረኝም። ወደ ፍቅር ህይወት ውስጥ ዘቡ ብለህ እንደገባህ ቀጥ ብለህ ትወጣታለህ። እሺ ባልወጣስ አንቺ ምን አገባሽ? በዛ ላይ ደግሞ ፍቅሬን በማግኘቷ በጣም ደስተኛ ናት። አረመኔ ነህ። እንዳንተ አይነት ሰዎችን አይቶ መገመት የሚያቅተኝ ይመስልሃል እንዴ? ጆከር እንዳንቺ ዝም ብሎ የሚንጨረጭረው፣ ፍቅር ግን እንደ ስሟ ፍቅር ናት። ቀንህን ጠብቅ እሺ። ለፍቅር ማንነትን አሳያታለሁ። ሳይሽ ግን በጣም ነው የምትቸኩየው።
የጆከር ፍቅር ያለብሽ ነው ይመስለኝ። ግን ምን ዋጋ አለው? ጆከር ሰኒ ነው። ፍቅር ካለብሽ ግን ምን ችግር አለው? አብረን መስራት እንችላለን። ፈጣሪ እባብን ልብ አይቶ እግሩን ነሳው አሉ። ስማ አጋልጥሃለሁ። እሺ እንዴት አብረን እንደምንሰራ ደግሞ አሳይሃለሁ። ከፈለግሽ ግን ደውይልኝ። እዚህ በጣም የቆየሃል መሰለህ? አዎ ቆየሁኝ። ፍቅርም የለችም። እዚህ የምቆይበት ምክንያት ምንም ነገር የለም። እንዳንቺ አይነት ሴት ጋር ሆኜ ደህና ልሆን አልችልም። ፍቅርን ተመልሼ ስለማያት ተንከባከብልኝ። ያ የማይረባ ወንድሟ እየተከባከበት አይደለም መሰለኝ። ጆከር ነው የማይረባ ያልከው? ኦ ሶሪ፣ ለካ ስሙ ጆከር ነው። ለማንኛውም የወደፊት ሚስቴን ተከባከብልኝ። ፍቅርን ማግባት ሲያምርህ ይቀራል። እሺ ሲያስጠላው። ጆከር አንተ እኮ እየነገርከኝ ነበር። እኔ ግን ምንም አልሰማሁም። ምናልባት እንጥፋ ባልከኝ ሰዓት በጠፋን ኖሮ ምን አለበት ጆከር፣ እጅን እየጎተትከኝ በወሰድከኝ ኖሮ። እንሂድ ብትለኝ እኮ እምቢ አልልህም ነበር። በቃ ሁሉም ነገር ይበቃናል ብለህ ይዘኸኝ ብትሄድ ይሻለኝ ነበር። አንተ ጠፍተህ እኔ እዚህ መኖር ከብዶኛል። ይህንን ማመን መቀበል አልቻልኩም። እባክህ ፈጣሪ ሆይ ጆከር ምንም እንዳያደርጉት እርዳኝ። አንቺ ተቀመጪ እንጂ ምንሽ ነው? ምንም እንዴ ቤቱን ማታውቂው እኮ አስመሰልሽ። አልቀመጥ መቀመጥ አልፈልግም። ደግሞ ጉቤው ከሌለ እዚህ ቤት መቀመጥ ራሱ ያስጠላኛል። እንዴ ሲጀመር አንተ ራስህ አንዴ ያጣላህ እና ታዲያ ምን አባህ ልትለኝ ነው ተቀመጪ የምትለኝ? አራራራ ተይ እንጂ እንዴ እኔ ማርለው ስራሽ እኮ ነው ያጣላሽ እኮ ስራሽ እኮ ነው ያጣላሽ እኮ ልኝ እንዴ መጀመሪያ አረገዝኩኝ አልሽ። እንዴ ወርሽን እንትን ብለሽ እንደዚህ እየነካካሽ መጣሽ። ከዛ ደግሞ አላረገዝኩም አልሽ። ልጁን እኮ ልቡን እኮ ሰበርሽው እኮ። በኋላ ደግሞ ጭራሽ ከልጁ ኋላ የሚከተሉትን ሴቶች አክስቱ የሆኑ ከዝኑ እህቱ የሆኑ ምንም ሳታገዝም እየደበደብሽ እየተነሳሽ አንቺ ማነሽ አንቺ? እንዴ እንደውም እኮ እንደዚሁ ዝም ስላለሽ እኮ ፈጣሪሽ እኮ ማመስገን ያለብሽ እኮ። እና ምን አባ ፈልገህ ነው ነይ ምናምን የምትለኝ? ልነግርሽ ስለፈለግኩኝ ነዋ። ነይ አሁን ቁጭ በይ እሺ። ለማንኛውም ምንድን ነው የምትነግረኝ? ንገረኝ። አልቀመጥም። ኧረ እንደውም እንደዚህ የምትኮሳተሪ ከሆነ እንደውም አልነግርሽም። ምንድን ነው ንገረኝ። ቆይ ግን ሳንጆ ለምንድን ነው ጎብላን እንደምወደው የማትረዳኝ? ይኸውልሽ ሊኑ እኔ እንደምትወዱ ስለገባኝ ነው አሁን እንደዚህ ልንገርሽ እያልኩሽ ያለሁት። እየሰማሽ ነው? እሺ ምንድን ነው የምትነግረኝ? ንገረኝ። ይኸውልሽ ሊኑ ምን መሰለሽ፣ ጎብላም ሆነ ሌሎች ወንዶች እኔንም ጨምሮ ማለት ነው እኔም ወንድ ሴት ልጅ እንደዚህ ወደድኩ ሞትኩልህ አብርኩልህ ምናምን ነገር ስትለን አይመቸንም። አንወድም። እኛ ወንዶች በቃ ያለ አይደለ ከሴቶች ኋላ እየተከተልን ስንነፋረቅ ለአጫችንን ስናዝረበርብ ምናምን ነው እንጂ የምንወደው እንደዚህ ኋላችን እየተከተለች ሞትኩልህ አብርኩልህ በቃ እንደዚህ በዚህ ወጥቼ በዚህ ገብቼ ምናምን ነገር ስትለን በዙ ላይ ናችን ነው የምታስጠላን። ከምሬን ነው የምልሽ። በጣም ላይ በቃ እኛ የምንወደው ከኋላ ስንከተል ነው፣ ሲከተል ነው አይደለም። ይሄንን ነገር ማወቅ አለብሽ መጀመሪያ። እና ምን አድርጊ ነው የምትለኝ? በእናትህ ወደዛ አታንዛዛብኝ። የምትነግረኝ ከሆነ ንገረኝ። ነው ወይስ ጎቤው ሌላ የሚጀነጅናችሁ ካለች? ወይኔ ጉዴ! አሁንስ በቃ ይሄ ጥቁር ድንጋይ ላይ ውሃ እንደማፍሰስ ነው እየቆጠርኩኝ ያለሁት። አትሰሚኝም ነው ወይስ በአንደኛው ሰምተሽ በአንደኛው ነው እያፈሰሻለሽ እንዴ? ለምን አትሰሚኝ? ምን ማለት ነው? ልትሰድበኝ ነው እንዴ? እኔ ተቀመጭ ያልከኝ? ነይ እባክሽ። ለዛ አይደለም ተቀመጭ። ይኸውልሽ ሊና፣ አሁን የጎብላን አንጀት ከሆነ መብላት የምትፈልጊው መጀመሪያ ካይኑ ተስዋሪ ጥፍት በይ እስቲ። ደብዛሽን ጥፍት አድርጊው እስቲ። አሁን ቀን በቀን እያየሽ እኮ ስልችት ብለሽ ቋቅልትዩ እኮ ነው እንዴ። እንደውም አንድ ነገር ልንገርሽ፣ እንደዚህ በየቀኑ ባየሽ ቁጥር ታውቂያለሽ ምን ትዝ እንደሚለው? ያርግዣለሁ ብለሽ ድጋሚ ደግሞ አላረገዝኩም ያልሽው ያውቃል። እሱ ነው ትዝ የሚለው ውስጡ ላይ የሚያቃጭልበት። ስለዚህ ተስዋሪ። ከዛስ ካይኑ ጠፍቼ ደግሞ እቺኑ የሚያስታውሳት ትንሿንም ጥላቻ አላጥፋበት? አረ ለተው ደፋር መቼም አልተውምሽ።
ይኸውልህ እስከ መጨረሻው ድረስ ተከታትዬ ውጤቱን ካላወኩ በስተቀር አልተውም። እና በየመንገዱ መዋረድ ይሻለኛል የምትይው? አዎ ይሻለኛል። ጎብላ ይወደኛል። ደግሞ እንደሚወደኝ ያኔ ምልክት አይቼበት ነበር። እና ያረግሽለት መስሎት ነው? አሁንም አረግዝለታለሁ እሱ ከፈለገ። ማለት ይሄ ድጋሚ አማረኝ ምናምን ይሄን አንጣልኝ ምናምን የሚለው ሙድ ልታራምጂ ባይሆን አንተ በእኔ ወጥ ትቀልዳለህ እንዴ? ታያለህ ደግሞ አንተ ማፍቅረ የምትጃጃልበት ዘመን ይመጣልሽ። እኔማ አንዴ አፍቅሬ ወጥቶልኛል። የኔም እንዳለ ደግሞ ቅድም እንደነገርኩሽ ነው፣ እኛ ወንዶች አፍቅረን ስንጃጃል ለሚያምርብን። ታያለህ ደግሞ ጎብላን በቅርቡ የራሴ ባል አደርገው። ደፋር፣ በጣም ደፋር ነሽ። እሺ ደህና ልጁ ይሄ የልጅ አምሮት ምናምን የሚለውን ቅብርጥስ ይወደና የተወውን ሰውዬ ድጋሚ እንዴት ነው ደፋር ነች እናንተ። ለነገሩ እኔም ብለው መካሪ ይበለኝ የጄን እኮ ነው ያገኘሁት። እቺን ልመክር እቺን ራሴን አልመክርም፣ የራብ ወዴን አልመክረውም። ሰላም አለቃ እንዴት ሰላም ናለኛ? ሰላም ነው። እንዴት ምንድን ነው ዛሬ ነው ቢሮ ጥር ብለዋል። ሰኒም ጆከርም የለም። እንዴ አለቃ እስካሁን አልሰማም ማለት ነው? ማለት ምንድን ነው የምሰማው? የተፈጠረ ችግር አለ እንዴ? ሰኒና ጆከር የሆኑት ነገር አለ? ኧረ አይደለም አለቃ። ጆከር እኮ ጆከር ምን ሆነ? አለቃ ልነግርህ እኮ ነው። ጆከር ታገተ? ማን ያገተው? ስለሱ ምንም አይነት መረጃ የለኝም። ለሰኒ ስደውል ስልኩ አይሰራም። ለእህቷ ስደውላት ግን እህቷ ነገረችኝ ያለውን ነገር። ወይኔ ጉዴ! በቃ ሰኒ ዛሬ አብዳለች ማለት ነው። አልገባኝም። ሰኒ ጆከር ስለታገተ ለምን እንደምታብደው? ማብራሪያው ቆይ፣ አሁን መሄድ አለብን። ቆይ እንደውም ለምን ለራኬብ አልደውልላት? ሄሎ ራኬብ። አቤት ሮቤል። የተፈጠረውን ነገር ሰማሁ እኮ በእናትሽ። ሰኒ ደህና ናት? ሮቤል ሰኒ ምንም ደህና አይደለችም። ምን እንደማደርጋት ግራ ገብቶኛል። አሁን ራሱ ከኔ ጋር ተጨቃጭቃ ወጥታ ነው ያለችው። እሺ በቃ እኔ እመጣለሁ፣ አንቺ ተረጋጊ። በቃ እሷ እኮ ታዝናለች እያልሽ አንቺ ማብረሻት እንደዚህ የምትሆኚ ከሆነ ሌላ ነገር ነው የሚፈጠረው። በቃ ረጋ ብለሽ ነገሮችን ለማስተካከል ሞክር። እኔም እመጣለሁ። እሺ ና። አመሰግናለሁ ሮቤል። በቃ መጥቶሽ። እሺ መጥቶ አንተ በቃ ችግር የለውም እቀበላለሁ መጥቼ። እሺ ምንድን ነው ስራ አልተካለም እንዴ? ርበት ስለምን ስራ የምታወራው? ተይ እንጂ ጎብላ እንዴ! በጠዋት ስራ አለኝ ብለህ አይደል እንዴ ተጣድፌ ወጣሁ ከቤት? አንተ ወሬ ስለምትወድ ለአንተ መንገድ ስለሌለብኝ ነው ጎብላ። እኔና አንቺ እንደዚህ ሚስጥር መዳቀና ጀመርን ጎብላ። ታዲያ የምላስ እንዴት ላድርገው? እኔ እኮ ጠዋትም ሲጀመር ገብቶኛል ለስራ ምናምን እንዳልነበር ይወጣው። እሺ ደግሞ ማን አረገዘችብህ? አንተ ልጅ ያማል እንዴ? እኔ በየሄድኩበት የምጋደም ነው እንደሚመስልህ? ምን በወሬ ደረጃ እኮ ሳንቾ ሴት ይወዳል ምናምን ነገር እኮ ነው የሚባለው እኮ። ምን አንተም ሰምተህ ይሆናል እኮ ይሄን እኮ። ግን እኔ ታውቃለህ ነገሩ ላይ ፈጣኑም አንተ ነህ ጎበዝ። እኔ እስካሁን እኮ ድንግል እኮ ነኝ እኮ። ምንም እስካሁን ያየሁት የቀመስኩት ነገር የለም። ማ አንተ ስማ፣ 100 ድንግል ቢኖር አንድ አይኖርም። ደግሞ አንተም እንደቸኮች ኧረ ሳንቾ አይመጣውም እንዴ? እቴትዬን ጎብላ እቴትዬን ነኝ እንዴ? ከምር ነኝ ብለህ ግን ያው ማስረጃ ማጣት አልችልም። እሱ ነው ትንሽ ችግሩ እንጂ እሱማ ነኝ። ኧረ አንተ በቃ ፍታ። ባይሆን አንድ ሚሽን አለን። ልንሰርቅ ነው ነገር አትለኝም አይደል? ውይ ሳንቾ በእናትህ አትፍጠን፣ ሲያስጠላ። እሺ በቃ ጎብላ ችግር የለውም። ምን ያላወራም እሰማለሁ። ምንድን ነው ሚሽኑ? ስማ አንድ ትልቅ ነገር ተፈጥሯል እኮ። ሲጀመር እኔ እኮ መጀመሪያም እኮ ገብቶኛል እኮ። እኔ ደግሞ ማናስረግዙ። አንተ ልጅ አትፍጠን። ወይስ አንተ ታወራለህ ወይስ እኔ ላውራ እንዴ? ምንድን ነው አንተ? እኔ እኮ ሲጀመር መጀመሪያም ገብቶኛል እኮ ጎብላ። እሺ ወደ ገደለው ገባሽ። መች ነው የተፈጠረው? መች ነው የሆነው? እንደውም አልነግርም። ተው አልነግርም። ምን እኔ ካወራሁትኝ እኮ ያለፈ ነገር እኮ ስለማታወራ እኮ ብዬ እኮ ነው ጎብላ። እሺ መች ነው የሆነው? መች ነው የተፈጠረው ይሄ ነገር?
አንተማ የሆነ ወሬ አንቆ ነው የምትሞተው፣ ወይም ደግሞ የሆነ ያልሰማው ሚስጥር ሆድን ቆርጦ ነው የምትሞተው። ታያለህ። ተው እንጂ ጎብላ፣ ተው እንጂ እንዴ! ምን ሆናል አንተ? ለወሬ ያለኝን ጥማትና ፍላጎት እያወቅህ ጎብላ። እኔ ቀን ሙሉ ወሬ ሲቆርጠኝ እኮ ነው ሙሉ ጎብላ። በለውን ንገረኝ እስቲ። ጆከር ታግቷል። ፈረሰኛው ድረስ ጆከር ታገተች? በምን ምክንያት? ማን ያገተው? ለምን ያገቱት? ምን ያህል ጠየቁ? ስማ ሳንቾ፣ እስቲ ቆይ ተረጋጋ። ጎብላ ምን ሆነሃል? እሺ አሁን እነ ሰኒ ሰማች? እነ ፍቅርስ አሁን ሰምተው ይሆን? ምን አሉ ይሆን? በእናትህ እንዴት ሆነው ይሆን? ይኸውልህ ይሄ ፈጣን የምትለው ነገር አይመቸኝም። እሺ ቆይ አሁን አንተ ምን እያሰብክ ነው ያለው? ይኸውልህ አሁን የምነግርህ ሚስጥር በጣም ከባድ ነው። ማንም ሰው ማወቅ የለበትም። ለዚህ ደግሞ ቃል ትገባልኛለህ? እሺ አሁን ጎብላ ደግሞ አሁን እኔ የወሬ ጥማቴን እያወቅኸው እኔ እንዴት አስችሎኝ እኔ ያስችለኛል ብለህ ነው? ጎብላ ይሙት ብለህ ቃል ካልገባልኝ መቼም አልነግርህም። ይሄን ሚሽን ከሌላ ሰው ጋር የምሰራው። ጎብላ ደግሞ ምንድነው አሁን ከጆከር ለመታገት ውጪ ሌላ ሚስጥር ምን አለ? ሚስጥሩ እሱ አይደል እንዴ? እኮ ልነግርህ ነው። ጎብላው ይሙት ብለህ በስሜ ማለት ነው። አረ ጎብላ ሙች ለቴት እየስልሽ እንዴ? እኔ ለማንም አልተነፈስም። እሺ ምንድን የተፈጠረው? ማፊን የሚጋተታት አንድ ሰው አለ። ያ ሰው ደግሞ እሷን ሊያገባት ይፈልጋል። ማንን? የኔን ፀሐይን? ተረጋግተህ ስማኝ። አሁን ቁም ነገር ነው የማወራው። ለቀልድ ጊዜ የለኝም። እሺ ቆይ የኔን ፀሐይ ማን ነው ሊያገባት የሚፈልገው? አንድ አልጠግባይ ሀብታም አለ። ሀብታም ቸካዎችን እያደነ ደብዛቸውን እያጠፋ ገንዘባቸውን ይወርሳል። እናማ ማፊን የሚፈልጋት ለዚሁ ዓላማ ነው። እሷን ካገባ በኋላ ገንዘቧን ከወረሰ በኋላ እሷን ይገላትና እሱ ልጥጥ ብሎ ይኖራል። እንዴ ቆይ እና እሱን አግቶት እሷን ለማግኘት እየጣረ ነው ማለት ነው? እኔ እሱን አላውቅም፣ ግን አንድ ቀን ተከታተልልኝ ብላኝ ተከታትየው ነበር። እናም በብዛት የሚወጣና የሚገባበት ቤት አለ። እርግጠኛ ነኝ ጆካን የሚያገተው እዛ ይሆናል። ማለት አልገባኝም። በቃ ይኸውልህ ሰውየው ማፊን ፈልጎ ነው ጆከርን ያገተው። ማፊ እሷ ካልመጣች ጆከርን እገለዋለሁ እያለ እያስፈራራት ነው። እሷ ደግሞ ሰኒና ፍቅር ከሚጨነቁ እጄን በገዛ እጄ እሰጣለሁ እያለች ነው። ጎብላ ትሰማኛለህ? ጆክላታም የኔ ፀሐይም ምንም ነገር እንዲሆንብኝ አልፈልግም። በቃ እንደዛ ከሆነ ጆከርን እናስመልጠዋለን እኮ። ጎብላ ልክ ነህ፣ እናስመልጣቸው። እሱማ ግን እንዴት ነው የምናስመልጣቸው? እምልህ ከተነቃብን ጎብላ ታውቃለህ አይደል? የድሮ ስራችን ምናምን ነገር ከተባነነበት እንደዚህ ሰቅለውን ምናምን ነገር ወፌ ላላ ጎብላ። እኔ ደግሞ ገና አልኖርኩኝም ታውቃለህ። ከባድ ነው የሚሆነው። እንዴት ነው ማድረግ ያለብን ነው? እንዴት ነው የምናደርገው? አንተ ወንድ አይደለ እንዴ? እስኪ እንደ ወንድ ሁን። አረ ጎብላ እቴት እየተሙት ካንተ ጋር ኮንኩኝ ማለት ወንድ ሆናለሁ። ቆፍጣን ነው የምለው። ቢስ በቃ አሁን ሰኒ ጋር ሄደን ደህና መሆኗን ጠይቀት አይሻል? አረ በእናትህ እንዴት ሆነ አይሆን መቼም የሌለን የሚደብራት። ስማ እሺ በቃ ና እንሂድ፣ ወደ እሷ እንሂድ። ይሻላል አይደል? እኔ ምን እንትና ፍቅርስ እንዴት ሆነ አይሆን? እኔ ፍቅር ጋር ልሂድ እንዴ? አንተ ወይ ሰኒ ጋር ትሄድ? ይኸውልህ ሰኒ ጋር እንሄድና ፍቅር ቤት እንገባለን። በቃ አለቀ። ከዛ መቼም ያለኔ አይሆንልህም መቼም አይደል? ጎብላ ሰላም ራቴ። ብዙ ሰዓት እንዳላስጠበቅኩ ተስፋ አለኝ። ብቆምስ ምን ችግር አለው? ያው ጨለማ ሳይኖር ብርሃንም አይመጣም አይደል? አንዳንዴ ግን እንደ ደራሲ ያደርግሃል ይበል። ስካርፕ የለህም እንጂ ያው ከበሩ በስተጀርባ እኮ አንቺ ስላለሽ አንቺን ለማየት መቆሜ ግድ ነው ብዬ ነው። ወይ እንኳን ቶሎ መጣ ሮቤል። በጣም ሰው በምፈልግበት ሰዓት ነው የመጣው። በእውነት መልካም አጋጣሚ ነው። ምኑ ነው መልካም አጋጣሚ? በዚህ ጊዜ ነው እንጂ አብሬሽ መሆን ያለብኝ። በደስታሽ ጊዜ ብቻማ ምን እሰራለሁ? ልክ ነህ። አንተ እኮ እኔ ሰው በሚያስፈልገኝ ሰዓት ሁሌም ከጎኔ ነህ። ያው እኔ ስትታመም አልጠየቅኩህም እንጂ እንዳትታዘበኝ። አንቺንማ አልታዘብሽ። መቼም ባለፈ ነገር ይወቅሰኛል ብለሽ አታስብም አይደል? አይ እንደዛ እንኳን ሳይሆን እኔ በሆነ የማደርገው ነገር ስለሆነ ብዬ ነው። ያው አንቺማ ሴት ነሽ፣ ሁሉን ነገር እየቆጠርሽ ነው የምታደርጊው። የሴቶችን ባህሪ የሚረዳ ሰው ያስደስተኛል። እኔ የምፈልገው እኮ እሱን። ምኑን ነው የምፈልገው? ደስታሽን ነዋ። በል በቃ ግባ። ቢያንስ ሌላውን ከገባን በኋላ ብናወራ ይሻላል። እኔማ እኮ እዚሁ ከበር ልትመልሰኝ ነው ብዬ አስቤ ነበር። ራሴ ደውዬ ጠርቼማ እንደዛ አላደርግም። ግባ። እንግዲህ እስከምትመለስ መጠበቅ ነው እንጂ ሌላ ምን አማራጭ አለ? ምን ማድረግ ይቻላል? አንቺ ግን በቃ ራስሽን ተመሽ ማለት አይደለም። ቀስ ብላ ትገኛለች። እና ነው
መሰለኝ ብሩ። ችግር የለም እኔ ከፍቼ እመጣለሁ። ወይ አስቸገርኩ ግን። ችግር የለውም ራይ ሳኒ መጣሉ ነው። ሊያትዬ የኔ እናት እንዴት ነሽ? ማማ ነው እንዴት ሆናችሁ? በእናትሽ ሳኒ ሳንታ እንዴት ሆነች ይሆን? እንዴት ሆነች ይሆን? በእናትሽ ደህና ነሽ? ምንድን የተፈጠረው? እስኪ አስረጅኝ እስኪ። ለአንተ እኮ ባይነግሩ ነበር የሚሻለው። ጆከር መጥፋቱን ሰማችሁ አይደል? ሊያትዬ ምንድን ነው ወሬ የምታቆረፍጂው? ደህና ሄደን አሪፍ ላይ ደርሰን እንደዚህ ማለት እኔማ እሱማ ልክ ነሽ። ጆከር እኮ የምታገቱን እኮ ሰምቼ ነው የመጣሁት። ሰኒስ አላቅም። በጣም ከፍቷት ነው ከቤት ወጥታ ሄደችው። ተሰዳ ነው በቃ የኔ እናት። እንደው አይተሻታል ግን እንዴት እንደሆነች? ደህና ነሽ ግን ስታያት? በቃ ተሰዳ ነው የሚሆነው። በቃ ክፍት። አንተ ምንድን ነው የምታወራውን አታውቅም እንዴ? ኧረ ለጠላቷ ጦሰኛ ምን ያሟርታል እዚህ? ስለሱ ነገር በደንብ ሳናወራበት አይደል ራኪ? እኔ የምልህ ግን ጓደኛው ነህ። ስለ ጠላቶቹ ምናምን የምታውቀው ነገር አለ እንዴ? የሆነ ሰዓት ስፒድ ስለሚባል ጠላቱ ሳይነግረኝ አይቀርም። በጩቤ እንደወጋው ራሱ ነግሮኝ ነበር። ቆይ እሱ ከእነሱ ምንድን ነው የሚፈልገው? ለምንድን ነው የማይተዋቸው? ሲጀመር ሰኒም እሱን ነው የጠረጠረችው። እንግዲህ እንደነገረኝ ከሆነ መሀላቸው በተፈጠረው ችግር ይመስለኛል ያውላ ነገር የተፈጠረው። እንደው ምን አለበት እህቴ እንኳን ሰላሟን አግኝታ እንድትቀመጥ ጆከር የሚባል ስሙ ራሱ ቢያንገሸግሻት በጣም ነበር ደስ የሚለኝ። ምን ሆነሻል ራኬብ? አሁንም በእነሱ መሀል መግባት አላቆምሽም ማለት ነው? ባለፈው ነግሬሻል ነበር እንዴ? ምንድን ነው ያልከው? አይገርምም? አንተ ዛሬ መተህ ደግሞ ሊያትን ልታዛት ምናምን እየሞከርክ ብቻ እንዳይሆን እንዴ? እኔ እንኳን ስንት ዓመት እዚህ አብሬያት እንትን ብዬ አንድ ቀን ላዛት እንኳን አልሞከርኩኝም። በጣም ቀልደኛ ነው አንተ። ይቀልዳል ይሄ ሰውዬ። ይሄ ልጅ ግን ጤነኛ ነው ራኬብ? ምንድን ነው ሲያወራ ሁል ጊዜ የሚንቀጨቀጨው? ምንድን ነው ሳንቹ? ስርዓት የለህም እንዴ? እንግዳይ እኮ ነው። ለካ እንግዳሽ ነው። ረስቸው። ይቅርታ አድርጊልኝ ሊያትዬ። ራኪ ቢስነሻ እኛ እኮ ሰኒ ልናያት ነበር የመጣ ነው። በቃ እሷ ከሌለች ማን ይተሳንቹ ይሻል። አንተ ያማል እንዴ? ሊያትዬ ለማትቼ ነው የሚሄደው? እዚህ ኦና ቤት ውስጥ ባዶ ቤት ውስጥ ብቻዋን ጥያት እንዴ? ብቻዋን እኮ ነሽ። አትመለከታትም እንዴ? ምን ሆነ ነው እንዴ? በዛ ላይ እኮ ምን የሰኒ ሀዘን እኮ በተዘዋዋሪ እሷ ማዘን እኮ ነው። ሀዘን እኮ ተቀምጣለች እኮ። ማጽናናት ምናምን ነገር ዝም ብዬ ከጎኗ አለሁልሽ ነው ማለት የለብኝም እንዴ? እንደ ሳንቾነቴ ሊያትዬ አለሁ እኮ። ሰኒ ፍቅር ቤት ሄዳ ሊሆን ስለሚችል እዛ ሄደን ጠይቃት። አዎ ጎቤ ጥሩ ሀሳብ ነው ያመጣው። በዛውም በእናቴ ልጅ ይዘህልኝ ሂድ በቃ። ምን ሊያትዬ? እኔ ልሂድ? እንዴት ፈለግሽ? ችግር የለውም እኔ በሄድልሻለሁ። እኔ እንውጣ። ከዛ እኔ ከወጣሁልሽ በኋላ ከእሱ ጋር እንደዚህ አብረሽ ልታወሪ ምናምን ልትጨዋወጪ። አንተ ስነ ስርዓት የሚባል ነገር አልፈጠረብህም እንዴ? ምንድን ነው የሚያወራው? ከየት ነው ያመጣሽው ይሄን ልጅ? እኔ ነው እንዴ? ስነ ስርዓት እኔ በየአይነቱ ያለኝ ሰው ነኝ። ማከራየው የምሸጠው ላወሰን እችላለሁ ስነ ስርዓት ካስፈለገ። ሳንቹ በቃ ሂዱ እሺ። ዝም በል ይበቃል። ሮቤልቶ ትንሽ አይምሮ ውስጥ የላላ ነገር ስላለው ያ እኔ በጣም ላላ ያልኩ ሰው ነኝ። በይዘው እኔ በጣም ሪላክስ ማለት ሰው ነኝ። እንውጣ ሰውዬው እንውጣ። ካስፈለግሽ ምናምን ነገር ደውልልኝ። ልጁ እንዲህ ነው እንዳትቀየሙ። እባካችሁ ፍቱኝ። ቆይ ቢያንስ አንድ ሰው መጥቶ እንኳን አያናግረኝም እንዴ? እባካችሁ ፍቱኝ። እሺ ቢያንስ ስልክ እንኳን አስደውልኝ። ስፒድ አንተ እዚህ እንዳለ አውቃለሁ። እባክህ ሰኒን እንኳን አገናኘኝ። እባካችሁ ቢያንስ ወይ ደግሞ ሰኒን አገናኙ። ቆይ እናንተ ሰዎች አይደላችሁም እንዴ? ማትረቡ። እባካችሁ ፍቱኝ። እሺ ርቦኛል፣ ቢያንስ ውሃ እንኳን ስጡኝ። ቀኑን ሙሉ እኮ ምንም አልቀመስኩም፣ ውሃ ጠምቶኛል። እባካችሁ ፍቱኝ። ቆይ እዚህ ማንም ሰው የለም እንዴ? እባካችሁ ውሃ ጠምቶኛል፣ ውሃ እንኳን ስጡኝ። የማትረቡ አሳያችኋለኝ። ጆከርን እንደዚህ አድርጋችሁ መቆየት አትችሉም። ሁላችሁንም እበቀላችኋለኝ። እዚህ ቤት ማንም ሰው የለም እንዴ? እባካችሁ ውሃ ጠምቶኛል።
የተረገምክ ምን አባ ፈልገህ ደወልክ? ሄለው ይልኩ እኔ አንተ ቆንጆ አይደለም ባከ ቆንጆ ሂደህ ፈልግ። አሁን ለምን ደወልክልኝ? ምን ልፈልግ እችላለሁ? ያው እኮ አንቺን ብቻ ነው የምፈልግ። አንቺን የራሴ ባለቤት ልጆቼን አላሮች ነው። አፈር ብላ። ካንተ ከሞልድ ብሞት ይሻለኛል። እሺ ካንተ የተወለደው በሙሉ የተረገመ ይሁን። ትሰማኛለህ? ጆከርን ትለቀዋለህ። እሺ ልቀቀው። ያኔ በዚህ ሰዓት እኮ አንቺ ማዘን ማልቀስ የለብሽ። ተረጋጊ። ጆከር ምንም አልሆነም፣ ደህና ነው። ዋናው እሱን አይደል እንዴ የምፈልግ። እኔ አሁን ቁም ነገር ላወራሽ ነው የደወልኩት። ትሰማኛለህ ታዲዮስ? እንደዚህ በእኔ ነፍስ እንደቀለድክ የምትቀር እንዳይመስልክ። እሺ ገድዬክ ስጋህን ለአሞራ ነው የምሰጠው። ማንሽ የአባቷ ምዕራፍ ብዙ እንድታወሪ ድል እየሰጠሁሽ መስጠት። ለመጀመሪያ ሀሳቤን አለች። አንተ መስማት አልፈልግም። ለምንድን ነው የማትተወኝ? አትደውልልኝ፣ በቃ አታስጨንቀኝ። እንዴ ቆይ አንተ ያዝኩ ሀብት አይበቃህም እንዴ? ማፊ ለምንድን ነው ሁል ጊዜ አንቺ ለሀብት ብቻ ነው የምፈልግሽ የምታስብ? አንቺ እኮ የልጅነቴ ከልጅነቴ ጀምሮ ወደድኩሽ ታውቂያለሽ። እኔ ደግሞ የወደድኩትን ነገር የእኔ ካልሆነ ደስ አይልም። ያሰብኩትንም ነገር ደግሞ ሳላሳካ የምቀርቱ አይደለም። ታውቂያለሽ አይደል? ገደል ግባ። እሺ ህይወቴ እንዳንተ የተጫወተበት ሰው የለም። ትሰማኛለህ? አባቴ የገባበት ጉድጓድ ሳላስገባህ ምለቅ እንዳይመስልህ። እሱን እቅዳለሽ። ለማንኛውም ሁሉንም እቅዶችሽን ማሳካት ትችላለሽ። ግን አሁን መጀመሪያ ጆከርን ማስለቀቅ እንዳለብሽ ታውቂያለሽ አይደል? ጆከርን ራስህ ትፈተዋለህ። እኔ እንዴትም አድርጌ ያስለቀቀዋለሁ። ታያለህ። ጆከርን ማስለቀቅ የምትችሉ እኔ ባቀረብኩልሽ ሀሳብ ተስማምተሽ ብቻ ነው። አሁን ያቀረብኩልሽ ሀሳብ ደግሞ ሚስቴ ትሆኛለሽ ማለት ነው። ከግንድ ያፋቅር ታዲዮስ። ደግሞ ሰው እንዴት ነው ግንድ አፈቅራለሁ የሚል? ወይ የቀለድሽ ነው? ጆከር ውሃ ጠማኝ እያለ ነበር። ውሃ ልስጠው ወይስ በውሃ ጥም ጉሮሮ ደርቆ በገዛ ምራቁ? ውሻ ነሽ ታዲዮስ፣ ውሻ። አንተ ጨካኝ የማትረባ አረመኔ ነህ። ማፊ መሳደብሽን አቁ። እሺ እባክህ ልለምንህ፣ በቃ ጆከር ምንም አታድርገው። አየሽ ልክ እንደ ተስማሚ ነው የሚሆነው። መሳደቡ ወደዛ ትሽ እስኪ ከኔ ጋር በጸባይ እናውራ። ስለዚህ እየለመንሽን ብናወራ ጥሩ ነገር ላይ እንደርሳለን። አንተ የተረገምክ እርጉም ነህ። እሺ ድጋሚ መሳደብ ጀመርሽ? በቃ ይመስለኛል መልዕክቴን አስተላልፍ ልክ ስልኩን ብዘጋ ይሻለኛል መሰለኝ። እሺ ይኸውልህ ታዲዮስ፣ ጆከር የሆነ ነገር ከሆነ ሰኒም ፍቅር የሚጎዳሉ። እኔ የፈለግከውን ነገር አደርግልሃለሁ። ውሃውን ስጠው። በጣም ደስ የሚል ዜና ነው እባክህ። ጆከር ሰኒን ማግኘት ወይም ደግሞ በስልክ ማግኘት በጣም ይፈልጋል። ስለዚህ አሁን ያንቺ እመጣለሁ የምትለው ቃል ለጆከር ውሃ ታሰጠዋል። ሰኒ ጋርም እንዲደውል እድል ታስገኝለታለህ። በመጨረሻም እንድትመጪ ተስፋ አድርጋለሁ። እሺ በቃ የፈለግከውን አደርጋለሁ። እባክህን ደህና ሁን። እገላለሁ ታዲዮስ፣ እገላለሁ። አንተ እንግዲህ ራሴን አጠፋለሁ እንጂ እንዴት ነው ስራ እየሄደልህ ነው? አለቃ ለሶስት ስራዎችን እየሰራው ያው ማንም እንደማይረዳኝ ታውቃለህ አለቃ። ይገባኛል ብሩክ። ጆከር በመጥፋቱ ምክንያት ሰኒ በጣም ተረብሻለች። እንግዲህ አንተ ነገሮች እንደምታስተካክል ተስፋ አደርጋለሁ። አውቃለሁ አለቃ፣ ምንም ማድረግ አልችልም። ያው የድርጅታችን ጨረታ ምንም ነገር እንዳይበላሽ ተግቼ መስራት ይኖርብኛል። መልካም። እንግዲህ እኔ ጋር የምታመጣቸውንም ፋይሎች ለመፈረም ብቻ እንደሚሆኑ ተስፋ አደርጋለሁ። ያው በዛውም ደግሞ እኔ ብዙ አልቆይም። እንግዲህ ቤት ውስጥ እስካለ ድረስ እህቴንም አደረ። አታስብ አለቃ። በቃ መልካም ስራ ይሆንልህ። ቆይ ግን አለቃ። ምን ነው የቸገረህ ነገር አለ? አይደለም አለቃ፣ ጆከር ስለጠፋ ለምንድን ነው ሰኒ ስራ ቦታ የቀረችው? አልገባኝም። ቆይ የጆከር ባለቤት እንደሆነች አታውቅም እንዴ? ምን ሆነሃል ብሩክ? አለቃ አላውቅም ነበርኩ። የጆከር ሚስት ነች ማለት? አላውቅም እያልከኝ ነው? ከዚህ በፊት አንተና ጆከር የተጣላችሁት በሰኒ ምክንያት አይደል እንዴ? አረ እንደዛ አይደለም አለቃ፣ እኔ ምንም ነገር የማውቀው ነገር የለም። በቃ እንግዲህ ካላወቅ ምን ይደረጋል? አሁን አውቃል። መቼስ ባለቤቷ ታግቶባት ስራ ትሰራለች ማለት ዘበት ነው። ያው እንግዲህ ነገሮች ወደ አንተ ነው የሚወርዱት። አንተ እንደሚሆን አድርገህ ስራቸው። እሺ አለቃ፣ ምንም ነገር አታስብ። እኔ ሁሉ ነገር አስተካክለዋለሁ። መልካም ስራ። በቃ ደግሞ ማንም ይከተለኝ?
ዛሬማ ሊወስዱኝ ነው በቃ። ተመስገን። ወይኔ ፈጣሪ፣ ጆከርን በአንተ ምክንያት ማበዴ ነው። ይህኔ የቴ ተጨንቃ ነው የሚሆነው። እስኪ ልደውልላት። ይህ የተረገመ ስልክ ደግሞ አይሰራም፣ ዘግቷል። ፈጣሪ የዛሬን ብቻ በሰላም አስገባኝ እንጂ ተኛ። ኧረ ሰኒ በፈጠረሽ አምላኬ፣ ኧረ እባክሽ ሰኒ አንሺው። ወይ ሰኒ እንዴት እንደዚህ ታደርጊኛለሽ አሁን በዛሬ ቀን? ወይኔ አምላኬ፣ ያለችኝ የቀረችኝ ብቸኛ ሰው እሷ ናት። እባክህን አደራህን እሷ ምንም እንዳታደርግብኝ። ቆይ ሰኒ ለምን ዛሬ እንደዚህ ታደርጊኛለሽ? እንደምጨነቅ ለምንድን ነው የማይገባሽ ግን? ለሮቤል ደውልለት። ራኬብ ደህና አይደለሽም እንዴ? ምን ሆነሽ ነው? ሄሎ ሮቤል እንዴት ነህ? ይኸውልህ ሰኒ የት እንዳለች ምንም አውቀው ነገር የለም። ሰኒ ጠፍታብኛለች። እባክህን ቶሎ ና እንፈልጋት። እንዴ ራኬብ ተረጋጊ እንጂ ምን ሆነሻል? ሰኒ በቃ የሆነ ቦታ ሄዳ ሊሆን ይችላል። ምናልባትም እኮ እነ ፍቅር ጋር ሄዳ ይሆናል። እስኪ እነ ፍቅር ጋር ደውይ። ያልደወልኩበት ቦታ የለም እኮ እነሱ ጋርም ደውያለሁ፣ ግን እነሱም እያነሱልኝ አይደለም ይመስለኛል። እነሱም ጭንቀት ላይ ነው ያሉት። እሺ አታስቢ ራኬብ፣ አሁኑን እንመጣለሁ። በቃ ምንም እንዳታስቢ። አንቺ ግን ተረጋጊሽ። እሺ እባክህ በቻልከው ፍጥነት ቶሎ ና። እሺ። ማን ጋር ሄዳ ሊሆን ይችላል? እነሳንቾ ጋር ሄዳ ይሆን እንዴ? ለጎቢው ጉብር ወይ ላቲ ይኸውልህ ሳንቾ ለቀልድ ጊዜ የለኝም። ሰኒ የት እንዳለች አላውቅም። እባክህን ጠፍታለች። እናንተ ጋር አለች እንዴ? ምን ሰኒ ጠፋች? እኔ ይህንን ማመን አልችልም። አዎ ጠፍታለች። የት እንዳለች ምንም አውቀው ነገር የለም። ይኸውልህ ለጎቤውም ንገረውና ኑ በቃ ተሰብስበንም ቢሆን እንፈልጋት። በቃ ላቲ አንቺም ነው አትጨነቂ። መጣን፣ በቃ መጣን። ይኸው እየመጣን ነው። ታክሲ እያያዝን ነው። እሺ ጎበላ ተነስ። ሊያት ነበር አሁን የደወለችው። ሰኒ ጠፍታለች እና ኑ አፋልጉን እያለች ነው። ተነስ እንሂድ። ሊያት እየጠራችን ነው። ጠፋች? አዎ በጣም ተጨንቃለች። በእናትህ የኔ ሊያት፣ በእናትህ ሰኒ ጠፍታባችኋለች፣ ኑ አፋልጉን እያለች ነው። እንዴ መሽቷል እኮ ምን እናደርጋለን በዚህ ሰዓት? እሱ መሽቷል እኮ መጠቀም የለብንም። በጣም ጨንቋታል። በእናትህ ምን ያሉ ጋቢውስ እዛ ነው መሰለኝ። ሂድ ተነስ። ጎብላ መጣሁ። ተነስ። ኧረ ተነስ ጎብላ። እሺ በእናትህ ጨንቋታል በጣም። በእናትህ እናፋልጋት። እሺ ሳንቾ መቼም እስካሁን አልተኛሽም ብዬ ነው ዝም ብዬ መጣሁት። ሳንቾ በዚህ ሰዓት ምን ትሰራለህ? ሳንቾ በዚህ ሰዓት እንዴት ገባ? በበር ነው፣ በሩ ክፍት ነበር፣ ዝም ብዬ ገባሁ እኮ። ምንድን ነው የተፈጠረ ነገር አለ እንዴ? ማለት አልሰማችሁም ማለት ነው? ማለቴ ራኬብ አልደወለችላችሁ? ራኬብ ቆይ ለምንድን ነው የምትደውልልኝ? ወንድሜ የሆነው ነገር አለ? ወይኔ ወንድሜ ምንም ወንድሜ ሳንቾ ወንድሜ ሞት አይደል? ወንድሜ ሞት አይደል? ንገረኝ ሳንቾ፣ ምንድን ነው የተፈጠረው? ኧረ ፍቅር ተረጋጊ። ለምንድን ነው ወንድምሽ ላይ እንደዚህ የምታማርችበት? ፍቅር ተረጋጊ እንጂ እኔንም እኮ አስጨነቅሽኝ። ምን ሆነሻል? አንቺ አረጋጊያት እንጂ። እኔ አሁን ጆከር ሞተ ብያለሁ፣ ወጥቶኛል። አንተ ለምንድን ነው ነገር የማትናገረው? አንቺ ደግሞ አትጩብኝ እባክሽ። ማለቴ እኔ ፀሐይ እንደዛ እኮ አይደለም። አሁን እሷን ለማረጋጋት እንደዚህ እየሞከርኩኝ፣ አንቺ ደግሞ ስትጮይብኝ ደግሞ እኔ ባስ እንትን አልኩኝ እኮ ብዬሽ እኮ ነው። አረጋጊያት ባይሆን ምን መሰላችሁ፣
ሰኒ ጠፍታለች። ሰኒን ወሰዷት? አንቺ ተረጋጊ። በእናትህ ሳንጆ ምን ነው በዚህ ሰዓት እንደዚህ ነው ይዘህ ትመጣለህ እንዴ? ልጅቷ ገና ቀኑ ሙሉ ራሱ ምግብ አልበላችም። ምን ሆነ ነው? በእናትህ አንቺ ሳመጣጤ እኮ ለዚህ እኮ ሰኒ እኮ ለመፈለግ እኮ ነው የመጣሁት እኮ። ችግር አለ? ይኸውልሽ በቃ ፍቅር አንቺ ተረጋጊ ነው። ችግር ትገኛለች እኮ ምንም ማለት እኮ አይደለም። አንቺ ተረጋጊ። ፍቅር በእናትሽ ተረጋጊ። ምንም ማለት አይደለም። አይዞሽ እንዴ ምን የት ሄዳለች? ትገኛለች። በቃ እሺ። እኔ እኮ እነ ፍቅር ቤት ልሄድ ስትለኝ እቤት ከምትቀመጥ ይሻላታል ብዬ ነበር ሂጂ ያልኳት። እሷ ግን የለችም እዛ። ራኬብ በቃ አንቺ ለመረጋጋት ሞክሪ። ሁላችንም እኮ እዚህ ነው ያለነው አይደል እንዴ? ሁላችንም ሰኒን ለመፈለግ ነው የመጣ ነው እና የኛ እዚህ መኖር ምን ያደርጋል? እህቴ አንድ ነገር ሆናብኝ እንዳይሆን እኔ በጣም ነው የጨነቀኝ እኮ። በቃ በነገሩ ተጨንቃ የሆነ ቦታ ሄዳ ነው እኮ ሊሆን የሚችለው። አንቺ በቃ ተረጋጊ ራኩ። አላቅም ሮቤል፣ ግን ደግሞ እኔ በዚህ ሁኔታ እዚህ መቀመጥ አልችልም። እባክህን አንተ ተረዳኝና ቢያንስ ወተን እንኳን እንፈልጋት። እሺ በቃ እንወጣለን፣ ግን ተረጋጊ መጀመሪያ። እንውጣሽ ነው